ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 8 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል ያሉ በሺዎች የሚቆጠሩ ተፈናቃዮች ለከፋ የምግብ ችግር መዳረጋቸውን ገልጸዋል። የብልጽግናው አገዛዝ የእርስ በርስ ግጭት ለመፍጠር እንዲመቸው ስውር ገዳይ ቡድኖችን በክልሉ ማሰማራቱ ተገልጿል። ሰሙታላችሁ። የነገዋን ኢትዮጵያ መጠበቅ የሚችል ጠንካራ ሰራዊት ለመገንባት መዋሃድ ጭምር እንደሚገባ የጠቆመው አርበኛ ሳሙኤል ከወሬ ርቀን በጋራ እንቁም ብሏል። ንግግሩን ይዘናል። ብልጽግና በጋራ ሆነን አማራን እንውጋ የሚል ጥያቄ አቅርቦልኝ አልተቀበልኩትም ሲል ህወሓት አስታውቋል። አንበሳ ባንክ የገጠመውን ውስጣዊ ቀውስ ተከትሎ ባለአክሲዮኖችና ደንበኞች ላይ ከፍተኛ አደጋ መጋረጡ ተሰምቷል። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ እንደሚመቱ ትራምፕ አስጠንቅቀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል ያሉ በሺዎች የሚቆጠሩ ተፈናቃዮች ለከፋ የምግብ ችግር መዳረጋቸውን ገለጹ። በአማራ ክልል ሰሜንና ደቡብ ወሎ ዞኖች ውስጥ ከ6 ዓመታት በላይ የቆዩ ከ60 ሺህ በላይ የአገር ውስጥ ተፈናቃዮች የረድኤት ድርጅቶች ፕሮጀክቶቻቸውን ዘግተው በመውጣታቸው የመንግስት እርዳታም የተቆራረጠ በመሆኑ ምክንያት ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ገልጸዋል። በተለይም ለዓመታት የመንግስትንና የረድኤት ተቋማትን ድጋፍ ሲጠባበቁ ለቆዩ ለእኚህ ተፈናቃዮች የረድኤት ተቋማቶች ፕሮጀክቶቻቸውን እየዘጉ መውጣታቸው አስደንጋጭ እንደሆነባቸው የጃራ መጠለያ ጣቢያ ነዋሪ የሆኑት አቶ አህመድ አሊ ይናገራሉ። ወርልድ ቪዥን ሲሰራ ነበረ ወጥቷል። ሴቭ ነበረ የለም። አይስ ዲፖ የሚባል ነበረ የለም። ሲኤችአይ 360 ነበረ ሕክምና ላይ በደንብ ሲሰራ የነበረ እሱም ወጥቷል። ስንቱን ቆጥሬ እነግራለሁ፣ በጣም ብዙዎች ወጥቷል ሲሉ ተናግረዋል። አሁን እንግዲህ በጣም በከፍተኛ ሁኔታ ላይ ስጋት ላይ ነን ያለ ነው። ከሰኔ በኋላ ያው እርዳታዎች ሊቆሙ ነው ተብሏል ሲሉም ስጋታቸውን ጠቁመዋል። ለ11 ወራት ምንም አይነት ድጋፍ ከመንግስት እንዳላገኙ የሚናገሩት በደቡብ ወሎ ዞን በተንታ ወረዳ አምባ ማርያም 01 ቀበሌ የሚኖሩት አቶ አባተ ደምሴ ከዚህ ቀደም መንግስታዊ ያልሆኑ ተቋማቶች የገንዘብ ድጋፍ እንዳደረጉላቸው ያስታውሳሉ። ድጋፍ በጭራሽ የለም። እንደው ይኸው አምና በነሐሴ ላይ ነው ቀለብ የሚባል ነገር የመጣልን እንጂ የሚባል ድጋፍ እንደ መንግስት የለም፣ ቀርቦም አያውቅም ይላሉ። ተንቀሳቅሶ ስራ ለመስራት የጸጥታ ችግር ፈተና እንደሆነባቸው የሚናገሩት ወይዘሮ ሉባባ ደምሴም የምግብ ድጋፍ የሚያደርግላቸው አመል እጅ መቆራረጥ ስጋት ፈጥሮብናል ይላሉ። በተመሳሳይ በሰሜን ወሎ ዞን ከኦሮሚያና ሌሎች አካባቢዎች የተፈናቀሉ 30 ሺህ ተፈናቃዮችን ጨምሮ 100 ሺህ የሚጠጉ ተፈናቃዮች የዕለት ምግብ ድጋፍ ይሻሉ። አሁን ላይም ከ70 ሺህ በላይ የሚሆኑ ከራያና አካባቢው ተፈናቅለው ቆቦ ከተማ ላይ ለሚገኙት ተፈናቃዮች የምግብ ድጋፍ ማድረግ ከባድ የሆነ መምጣቱም ተነግሯል። የብልጽግናው አገዛዝ የእርስ በርስ ግጭት ለመፍጠር እንዲመቸው ስውር ገዳይ ቡድኖችን በክልሉ ማሰማራቱ ተገለጸ። ትናንት ሐምሌ 6 2018 በወሎ ቤተ አማራ ባቲ ወረዳ ሼህ ያህያ ኢማም የተባሉ የሃይማኖት አባትና ታዋቂ አገር ሽማግሌ በታጣቂዎች መገደላቸው ተሰምቷል። በተመሳሳይ ሰኔ 17 2018 በዚሁ በወሎ ቤተ አማራ ባቲ ከተማ የጎሃ ጽባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የነበሩት ቀሲስ ፍሬው ሀብታሙ መገደላቸው ይታወሳል። ባሳለፍነው ሰኔ ወር ማለትም ሰኔ 20 2018 በጎጃም ቀጠና ዳንግላ ከተማ ቀበሌ 02 የሚገኘው የሁጥባ መስጊድ ኢማም ሼህ ሱፊያን አደም ከክልሉ ጸጥታ ኃይሎች በተተኮሰ ጥይት ተመተው ህይወታቸው ሲያልፍ፣ በተመሳሳይ ሰኔ 22 2018 ዓ.ም በጎንደር ጠቅላይ ግዛት ደንቢያ ወረዳ ጨዋሂት ቀበሌ ላይ ሼህ አብደላ መሐመድ የተባሉ ታላቅ አሊም በመኖሪያ ቤታቸው እንዳሉ በታጠቁና ጭንብል ለብሰው በወታደራዊ ፓትሮል ሲንቀሳቀሱ በነበሩ ኃይሎች ተመተው ህይወታቸው አልፏል። ከወትሮ በተለየ ሁኔታ ከሰኔ 17 2018 ዓ.ም ጀምሮ የቤተ ክርስቲያን ቀሳውስትን እንዲሁም የመስጂድ ኢማሞችንና አሊሞችን በመግደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሶ የቀጠለው የብልጽግናው አገዛዝ በአማራ ክልል በተለያዩ አካባቢዎች አንድ ወር ባልሞላው ጊዜ ውስጥ 4 ታላላቅ የሃይማኖት አባቶችን ገድሏል። ጀንበር ያዘቀዘቀችበት የብልጽግናው አገዛዝ የህዝብን ትኩረት በማስቀየር የእፎይታ ጊዜ ለማግኘትና የስልጣን እድሜውን ለማራዘም እንዲሁም በፋኖ ይወሰድብኛል ብሎ የሰጋውን የመጨረሻ እርምጃ ለማጓተት በማሰብ በተመረጡ የአማራ ክልል አካባቢዎች ላይ በክርስቲያን ሃይማኖትና በእስልምና ሃይማኖት አባቶች ላይ ግድያ በመፈጸም ሃይማኖታዊ ግጭቶችን ለመቀስቀስ በእቡ ገዳይ ቡድን አዋቅሮ ማሰማራቱን መረብ ሚዲያ ታማኝ ወታደራዊ ምንጮች ነግረውኛል ሲል ዘግበዋል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ተጋልጧል። ይህ መሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተንና
በአገሪቱ ውስጥ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻ የጥፋት ካርድ መሆኑ ታውቋል። በተደራጁ የብልጽግና የጥፋት ኃይሎች እየተፈጸመ ያለው ይህ የጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ ለማጋጨት የታለመ በመሆኑ ህዝቡ የጥፋት ሴራውን በመረዳት በንቃት ተደራጅቶ ራሱንና ሃይማኖት አባቶቹን እንዲሁም የአገሪቱን የዘመናት የወንድማማችነት እሴት ሊጠብቅ እንደሚገባ የሁለቱም እምነት ተቋማት አባቶች ጥሪ ማቅረባቸው በዘገባው ተመልክቷል። የነገዋን ኢትዮጵያ መጠበቅ የሚችል ጠንካራ ሰራዊት ለመገንባት መዋሃድ ጭምር እንደሚገባ የጠቆመው አርበኛው ሳሙኤል ከወሬ ርቀን በጋራ እንቁም ብሏል። የአፋብን የስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ቋራ ኦሜድላ ክፍለ ጦር ያሰለጠናቸውን ምልምል ወታደሮች ባስመረቀበት ወቅት መልእክት አስተላልፈዋል። በመልእክቱም እኛ ከየትኛውም የአማራ ፋኖ ኃይል ጋር ተቀላቅሎ ለመታገልና በስልጠና የሚሆን በማንኛውም መንገድ ለማገዝና ለመታገዝ ዝግጁ ነን ብሏል። የነገዋን ኢትዮጵያ መጠበቅ የሚችል ጠንካራ ሰራዊት ለመገንባት የመዋሃድ ፍላጎት እንዳላቸውም ነው አርበኛው የገለጸው። ሀገራችን ከተደቀነባት ነገር አንጻር በጋራ ጠላታችንን ወቅተን ለድል መብቃት አለብን ሲልም ነው አርበኛ ሳሙኤል የገለጸው። ይህም የስልጣን ጉዳይ ሳይሆን የህልውና ጉዳይ ነው በማለትም ገልጿል። የምንታገለው የህዝባችንን ስብራት ለማከም ነው ብሏል። እኛ የአድዋ ክፍለ ጦር የሰራዊት አባላትና አመራሮች ከየትኛውም የአማራ ፋኖ ሰራዊት ጋር ተቀላቅሎ ለመስራት እንዲሁም ደግሞ ካለን ልምድ ለማካፈል ካለን አቅም ለማካፈል ከሌለን ደግሞ ከወንድሞቻችን ለመማርና ለመካፈል የነገዋን ኢትዮጵያን ሊጠብቅ የሚችል ጠንካራ ሰራዊት ለመገንባት የመዋሃድም ፍላጎት ያለን ልምድ ለመለዋወጥም በቀና የምናስብና የምንፈልግ መሆናችን አስተላልፈናል። አሁንም እነኚህ ካሁን በፊት አድዋ ክፍለ ጦር ላይ ስልጠና ሲሰጡ የነበሩ ወንድሞቻችሁ ወደዚህ ወደ ኦሜድላ ክፍለ ጦር መጥተው የልምድ ልውውጥና ወታደራዊ ዕውቀት ስልጠናን ሲሰጡ የቆዩበት ዋነኛ ምክንያትም ይህ ነው። እናንተ በሚያሰለጥኑበት ጊዜ ብዙ ትምህርት እንዳገኙ ተስፋ አደርጋለሁ። አገራችን የተደቀነባትን አደጋ በዚህ መንገድ በወንድማማችነት መንፈስ በአንድ መስመር ተሰልፈን በጋራ ጠላታችን ወቅተን ለድል መብቃት መቻል አለብን። ይህ የስልጣን ጉዳይ አይደለም። ይህ የጥቅም ጉዳይ አይደለም። የመኖርና ያለመኖር ጉዳይ ነው። የመኖርና ያለመኖር ጉዳይ ደግሞ አደጋ ውስጥ የወደቅንበት ዋነኛ ምክንያት ለኛ ጠላቱ ነው እያጠቃን ያለው ሀገረ መንግስቱን የሚመራው መንግስቱን የተቀመጠው ኃይል ስለሆነ ይሄን በጦርነት እናሸንፋለን። ለዛም ነው እየሰለጠን ያለነው። የመሪነት ጉዳይ አይደለም። ሳሙኤል መሪ ለመሆን አይደለም የሚሰለጥነው፣ ወይም ደግሞ አርበኛ ሸጋ መሪ ለመሆን አይደለም የሚታገለው። የምንታገለው የህዝባችን ስብራት ለማቃናት ነው። የህዝባችን ስብራቱ ምን ላይ እንደሆነ በተደጋጋሚ በስልጠናዎች ላይ ወንድማችሁ አርበኛ ተስፋም እነሸትም ያስተማሯችሁ፣ የነገሯችሁ፣ ያጋሯችሁ ብዙ ነገር እንዳለ እናንተና እኔ እናውቃለን። ያን ስብራት ማቃናት ይገባናል። ያን ስብራት ስናቃን ነው በምንንቀሳቀስበት ሰራዊት ሁነን በምናስተዳድርበት በምንንቀሳቀስበት ቦታ ሁሉ ለምንታገልለት ህዝብ ፍትህን መስጠት መቻል አለብን። ነፃነትን መስጠት መቻል አለብን። የዚህ ትግል ደጋፊ ሳይሆን ባለቤት እንዲሆን ማድረግ ይገባናል። አቃፊዎች መሆን ይገባናል። ይህንን ሰልጣኞች እንድትይዙልን። በአማራነታችን ላይ የተፈጸመብን ያለውን ግፍ ሊከላከል የሚችል ሀገረ መንግስት መገንባት አለብን ሲልም ገልጿል። በወንድማማችነት ስሜት ተቃቅፈንና ተከባብረን ወሬ ሳይበግረን ለድል መብቃት አለብን ብሏል። ከዚህ በመቀጠል ዓላማችን ግን አማራንና የአማራዊነት ግፉን እንደ አማራ እየተሰነዘረብን ያለውን ነገር ሊከላከል የሚችል ሀገረ መንግስት ግን መገንባት አለብን። ሌሎች ኢትዮጵያውያንን የሃይማኖት ተቋማትን እንዲሁም አማራን ሊጠብቅ የሚችል ለሁሉ ጥላ ሊሆን የሚችል ሀገረ መንግስትን መገንባት መቻል አለብን። በዚህ ሐሳብ መንቀሳቀስ ይገባናል። ስለ መሪነት ከሆነ እኛን አርአያ ሆኖ የሚመሩን በቀደመው ጊዜ ሰማዕት የሆኑ ለሀገራቸው ዋጋ የከፈሉ ክብርን፣ እምነትን፣ ማንነትን አስጠብቀው በክብር የወደቁ ጀግኖች ልጆች ነን። የነ አፄ ቴዎድሮስ፣ የነ ደጃዝማች በላይ ዘለቀ፣ የነ ራስ አሞራው ውብነህ፣ የነ አስማረ ዳኜ፣ የነ ንጉሠ ነገሥት ምኒልክ ልጆች ነን።
ሞተውም ቢሆን ዓላማቸው እያታገለን ያለ የእናሳምነው ጽጌ ልጆች ነን። ስለዚህ መሪነትን ከሆነ ዓላማው ጥሩ እስከሆነ ድረስ አይደለም ቆሞ ሞቶም እየመራን ነው። ስለዚህ በዚህ መንገድ ራሳችን ሳንኮፍስ ከህዝባችንና ከዓላማው በታች አድርገን በወንድማማችነት መንፈስና ስሜት ተቃቅፈን ወሬ ሳይበትነን ሳይለያየን ለድል መብቃት ይገባናል ብዬ አስባለሁ። ለድል መብቃት ይገባናል። ብልጽግና በጋራ ሆነን አማራን እንውጋ የሚል ጥያቄ አቅርቦልኛል፣ አልተቀበልኩትም ሲል ህወሓት አስታወቀ። በህወሓት የሚመራው የትግራይ ክልል አስተዳደር ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ የብልጽግናንና የህወሓትን ሰሞንኛ ፍጥጫ አስመልክቶ ለትግራይ ቴሌቪዥን ማብራሪያ ሰጥተዋል። ቢሮ ኃላፊው በማብራሪያቸው የብልጽግናው አገዛዝ ህዝብን ከህዝብ የሚያጋጩ አጀንዳዎች ላይ ተጠምዷል ሲሉ ተደምጠዋል። ከሰሞኑ አብይ አህመድ በደብረ ማርቆስ ተገኝተው ያደረጉትን ንግግርም ለአብነት አንስተዋል። አብይ በደብረ ማርቆስ በአጼ ዮሐንስ ዘመን የሆነበትን ጎጃም አይረሳም ነበር ያሉት። ወለጋ ሄደው በኦሮምኛ አማራው መጣብህ የሚሉት አብይ ጎጃም ዘልቀው በአማርኛ ትግሬ መጣብህ ሲሉ ተደምጠዋል። ታዲያ በዚህ ጉዳይ ላይ አስተያየት የሰጡት ዶክተር አብርሃም አብይ ህዝብን ከህዝብ እያጣላ ነው ስልጣኑን ማጽናት የሚፈልገው ብለዋል። ስልጣን ሲይዝ የዘመተው ኦሮሞ ላይ ነው፣ ከዚያም ትግሬና አማራን በየተራ ጨፍጭፏል ሲሉ ገልጸዋል። አማራን በጋራ እንውጋ ሲለን በአማራ ላይ ይህን አናደርግም ብለን ጥያቄውን ውድቅ አድርገናል ያሉት የህወሓቱ ሰው አሁን አማራ በትግሬ ላይ ይነሳልኛል በሚል ነው ይህን ያለው ሲልም አብራርተዋል። ሆኖም እንደማይሳካለት አያይዘው ገልጸዋል። አክለውም በአዲስ አበባ ተቀምጠው ህወሓትን ሲሳደቡ የሚውሉ ትግሬዎች ይህን ካላደረጉ መኖር አይችሉም ሲሉ እነጌታቸውን ወርፈዋል። በአዲስ አበባ ተቀምጠው ብልጽግናን ለማስደሰት ህወሓትን ይሳደባሉ፣ ይህን ካላደረጉ ደግሞ ሆዳቸውን የሚሞሉና በሰላም የሚኖሩ አይመስላቸውም ሲሉ ተናግረዋል። አንበሳ ባንክ የገጠመውን ውስጣዊ ቀውስ ተከትሎ ባለአክሲዮኖችና ደንበኞች ላይ ከፍተኛ አደጋ መጋረጡ ተሰማ። በአንበሳ ባንክ የገጠመውን የአስተዳደር ቀውስና ስር የሰደደ ሙስና መኖሩን ተከትሎ ብሔራዊ ባንክ አንበሳ ባንክ አድርጎት የነበረውን ጠቅላላ ጉባኤ ሰርዟል። አንበሳ ባንክ አክሲዮን ማህበር ባካሄደው 21ኛ ጠቅላላ ጉባኤ የቦርድ አባላትን ምርጫ አድርጎ የነበረ ሲሆን የተደረገው የቦርድ አባላት ምርጫ ብዙ ችግሮች የታዩበት በመሆኑ በሰነዶች ማረጋገጫ ኤጀንሲ ተቀባይነት ማጣቱን ምንጮች ገልጸውልኛል ሲል ፍሪ ፕሬስ ዘግበዋል። ሂደቱ ችግሮች ያሉበት መሆኑን ተከትሎ ብሔራዊ ባንክ ጉባኤውን ውድቅ አድርጎ ሌላ ጉባኤ እንዲደረግ አዟል። ብሔራዊ ባንክ ይህን ትዕዛዝ ያስተላለፈው የምርጫ አካሄዱን በተመለከተ የደረሱትን ቆማዎች መሰረት በማድረግና ኮሚቴ በማቋቋም ልዩ ምርመራ አድርጎ ነው። በተደረገው ምርመራና በተረጋገጠ ማስረጃ ምርጫውንና ውጤቱን ውድቅ አድርጎታል። ሪፖርተር ጋዜጣ ከሳምንት በፊት ባወጣው ዘገባ ባንኩ የብሔራዊ ባንክን ውሳኔ ማለትም የ21ኛውን ጉባኤ ውድቅ ማድረግና አዳዲስ የቦርድ አባላትን ማስመረጥ የሚለውን ውሳኔ ተቃውሞ ማመልከቻ ቢያስገባም ውድቅ መደረጉን ጽፏል። ካፒታል ባወጣው ዘገባ የ21ኛው የቦርድ ጉባኤ ከተሰረዘ በኋላ ባለአክሲዮኖች ከብሔራዊ ባንክ ገዢ ኢዮብ ተካልኝ ጋር አስቸኳይ ስብሰባ ለማድረግ እንደጠየቁ ዘግቧል። ይህ በእንዲህ እንዳለ ብሔራዊ ባንክ እንዳዘዘው ሁለተኛው ጉባኤ ነሐሴ 2 እና 3 ይካሄዳል ተብሎ ይጠበቃል። የችግሩ ዋነኛ መንስኤ ናቸው የተባሉት የአንበሳ ባንክ ፕሬዚዳንትና የቦርድ ዳይሬክተር ከብሔራዊ ባንክ የተላለፈውን እግድ ለማስነሳት ህገወጥ እንቅስቃሴ ውስጥ ገብተዋል። አንበሳ ባንክ እዚህ ሁሉ ቀውስ ውስጥ ያስገባው ምንድን ነው በሚል ፍሪ ፕሬስ ሚዲያ የምርመራ ዘገባ ሰርቷል። ባንኩ በፕሬዚዳንቱና በቦርድ ፕሬዚዳንቱ ምክንያት ከፍተኛ አስተዳደር ክፍተቶች የታዩበት መሆኑን በብሔራዊ ባንክ በምርመራ ተደርሶበታል። በተለይም የባንኩ ፕሬዚዳንት ዳንኤል ተከስተ ከህግና አሰራር ውጭ ሙስና እየተቀበለ ብድር እንደሚሰጥ ውስጥ አዋቂ ምንጮች ገልጸዋል። በብድር መልክ ብር በመስጠትና ከፍተኛ አክሲዮን እንዲገዙ በማድረግ የቦርድ አባል ሆነው እንዲመረጡ በማድረግ ባንኩን የግል ሀብቱ ለማድረግ እየሰራ ነው ተብሏል። የባንኩ ፕሬዚዳንት ዳንኤል ተከስተና የቦርድ ፕሬዚዳንት አለም አሰፋ ብድር የሚሰጡት በፐርሰንት ኮሚሽን በመቀበል ሲሆን በዘረጉት ስር የሰደደ የኔትወርክ ብድር የሰጧቸውን ባለሀብቶች ካለጊዜው ብድር ክፈሉ በማለት ንብረታቸውን የሚያሸጡ መሆናቸው ተሰምቷል። ባገኙት ከፍተኛ ገንዘብም ዱባይ፣ ቱርክና ካናዳ ቤት መግዛታቸውን ፍሪ ፕሬስ በምርመራ ሪፖርቱ ደርሶበታል። ብሔራዊ ባንክ ከቦርድ አባላትና ከባለ አክሲዮኖች የደረሰውን ቅሬታና የፈጸሙትን ዘረፋ እንዲሁም ባንኩን ለከፍተኛ ችግር ማጋለጣቸውን ተከትሎ ሁለቱን አመራሮች ማገዱን ካፒታልና ሪፖርተር ጋዜጣ ዘግበውታል። ሆኖም እነዚህ ረጅም እጆች ያላቸውና ባንኩን ለቀውስ ያጋለጡት አመራሮች 22ኛው ጉባኤ እንዳይካሄድ የብሔራዊ ባንክ ውሳኔ ለመቀልበስና እገዳውን ለማስነሳት እየጣሩ መሆኑ ተዘግቧል። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ
እንደሚመቱ ትራምፕ አስጠነቀቁ። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ሳምንት ጥቃት እንደሚሰነዘር ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡትን ሀሳብም ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት እንደሚቀጥል ተናግረዋል። በቀጣይ ሳምንት ነገሮች የከፉ የሆኑባቸው ወደ ድርድር ጠረጴዛው የማይመለሱ ከሆነ የኃይል ማመንጫዎቻቸው እናፈርሳለን፣ ድልድዮቻቸውን እናፈርሳለን ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን ዛቻ ኮንነዋል። ትራምፕ በኢራን የሲቪሎች መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን ገልጸዋል። ሆን ብሎ ንጹሐን ዜጎች ላይና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለትም አክለዋል። በእንዲህ እንዳለ ከ180 በላይ የኢራን ፓርላማ አባላት ሀገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪ ለመበቀል በምታደርገው ሁሉ በአንድነት እንደሚቆሙ ቃል ገብተዋል። አባላቱ በጻፉት ደብዳቤ የአገሪቱ ታላላቅ የሃይማኖትና የመንግስት አካላት የአገሪቱ መሪ የገደሉትን መበቀላቸው አስገዳጅ ነው የሚል ውሳኔ አስተላልፈዋል። ለሚወሰደው ተግባራዊ እርምጃ ሙሉ ድጋፋቸውን እንደሚሰጡ አስታውቀዋል። አሜሪካና እስራኤል ባለፈው የካቲት ወር መጨረሻ ለወራት የዘለቀውን ጦርነት በኢራን ላይ በከፈቱበት የመጀመሪያ ዕለትና ከዚያ በኋላ ጠቅላይ መሪው አያቶላ አሊ ሀሚኒና ሌሎች በርካታ የፖለቲካ እንዲሁም ወታደራዊ መሪዎች ተገድለዋል። ጠቅላይ መሪው ከተገደሉ ከ4 ወራት በኋላ ስንብትና ቀብር ባለፈው ሳምንት ለቀናት በዘለቀ ከፍተኛ ስነስርዓት ተካሂዷል። የኢራን ባለስልጣናት በሚሊዮኖች የሚቆጠሩ ሰዎች ታድመውበታል ባሉት የስንብት ስነስርዓቶች ላይ የተገኙ ኢራናውያን ለተፈጸመው ግድያ መንግስታቸው የበቀል እርምጃ እንዲወስድ ጠይቀዋል። ለዚህም ዋነኛው ኢላማ ናቸው ያሏቸውን የአሜሪካ ፕሬዝዳንት ስምና ምስል ይዘው ነበር። በተያያዘም ኢራን ፕሬዝዳንት ትራምፕን ለመግደል አዲስ እቅድ ስለማውጣቷ እስራኤል አገኙት ያለችውን መረጃ ለአሜሪካ መስጠቷን ዎል ስትሪት ጆርናል ጋዜጣ ባለፈው ሳምንት ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።